ትናንት ማታ የተፈጠረው የቲክቶክ ላይቭ አስገራሚ ጉድ፣ ለሩታ የደረሳት የመጨረሻ ደብዳቤ፣ የአብርሃምና የሄርሜላ የደስታ ጮቤ መርገጥ፣ እንዲሁም ደግሞ የሩታ የመጨረሻ ፍራቻ ለምን ይሆን ይሄ ሁሉ የሆነው? ሁሉንም በዝርዝር እንነግራቸዋለን። ትናንት የተፈጠረ እጅግ በጣም አስገራሚ ጊዜ ነበር። ማታ ላይ ቲክቶክ ላይ ነበሩ እጅግ በጣም በርካታ የሩታ ቤተሰቦች ያሳዩት አስገራሚ ነገር አለ። ይህንን ሁሉ ለእናንተ በዝርዝር ምናደርሳችሁ ይሆናል። ውድ ሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ፣ ከክፉ ሁሉ ነገር ይጠብቃችሁ። ዛሬ ላይ እጅግ በጣም በርካታ አስገራሚ ነገሮች አሉ። ሁሉንም ለእናንተ የምናደርሳችሁ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ እንጠይቃቸዋለን። ትናንት ማታ አስገራሚ እንግዲህ የቲክቶክ ላይቭ ጊዜ ነበራቸው አብርሃምና ሄርሜላ። በዛ ላይ የተፈጠሩት ነገሮች እጅግ በጣም የሚያስገርሙ ናቸው። ማንም ያልጠበቃቸው የሩታ ቤተሰቦች በርካቶች እንግዲህ አንድ ላይ በመሆን ለሩታ ያላቸውን ድጋፍ ሲያሳዩ ነበረ። ነገር ግን እንግዲህ በርካታ የሩታ ቤተሰቦች የሆኑ የሩታ እህቶች ነን የሚሉ በርካታ እህቶች እንግዲህ ትናንትና ማታ እጅግ በጣም አስገራሚ ነገር ሲያደርጉ ነበር። ለሩታ ያላቸውን ፍቅር፣ ለሩታ ያላቸውን አክብሮት እንግዲህ በተቃራኒው በነ አብርሃምና ሄርሜላ ላይቭ ላይ ሲናገሩ ነበረ። ምን ያክል የሩታ እንደሚወዷትና እንደሚያከብሯትም ሲናገሩ ነበር። ይህን ነገር እጅግ በጣም ያስገርማል። እንግዲህ ይህንን ፕሮግራም ያዘጋጁት እና አብርሃም ለራሳቸው ደስታ ነው። እንግዲህ ከረጅም ጊዜ በኋላ የሄርሜላና የአብርሃም አንድ ላይ መሆን እንደገና ወደ ቲክቶክ አምጥቷቸው እንግዲህ ማታ ላይቭ ላይ ረጅም ሰዓት ቆይተው ነበረ። ነገር ግን በርካታ ግን የሩታ እህቶች ከጎኗ እንደሆኑ፣ ሁሌም ከሩታ ጎን እንደሚቆሙ፣ ለእሷ ብዙ ነገር እንደሚገባት እንግዲህ ሲያሳዩና ሲናገሩ ነበረ። እንዲሁም ደግሞ ጥቂት የማይባሉ እጅግ በጣም በርካቶችም እንግዲህ የአብርሃምና የሄርሜላ ቤተሰቦች የሆኑ ፍቅራቸውን፣ ደስታቸውን፣ ለነሱ ያላቸውን እንግዲህ ነገር በግጥም ሁሉ እንግዲህ ሳይቀር ሲገልጹላቸው ነበር። አስገራሚ ምሽት ነበረ። እንግዲህ ሄርሜላና አብርሃም እጅግ በጣም በደስታ ውስጥ ሆነው ሲጨፍሩ፣ ሲደንሱ በጣም በርካታ ነገሮችን ሲያደርጉ ነበር። በዚህ ሁሉ መሀል ውስጥ እንግዲህ ማታ ላይ ደግሞ እጅግ በጣም አስደንጋጭ ነገር ተፈጥሮ ነበር። ሩት በከባድ ጭንቀት ውስጥ ሆና እንግዲህ ነገሮችን ወደኋላ እያሰበች በጣም ስትጨነቅ እንደነበረ፣ ከዚህ በኋላ ያለው ነገር ምንድን ነው የሚለው ነገር ላይ ተስፋ ስትቆርጥ እንደነበረ እና በርካቶችም ይሄ ነገር ልክ አይደለም፣ ሩት አሁን ያለችበት ነገር ጥሩ አይደለም፣ እባካችሁ ከጎኗ ልንቆም ይገባል፣ እየሆነ ያለው ነገር በሙሉ የእሷን ሰላም የእሷን ደስታ የሚነጥቅ ነውና እባካችሁ ከጎኗ እንቁም የሚሉም በርካቶች እህቶች ነበሩና ይሄ በጣም ደስ የሚል ነገር ነው። እንግዲህ በተለይ ደግሞ ሴት ሆነው እንደዚህ ከሴት ወገን ከሴት ጎን የሚቆሙ ሴቶችን የሚያበረቱ የሚያጠነክሩ ሰዎች እጅግ በጣም ደስ የሚል ነገር አለውና እባካችሁን አሁንም ከሩታ ጎን በርካቶች ልንቆም ይገባል። ምክንያቱም የብቸኝነት ስሜት እየተሰማት ነው፣ የተጣለች ያህል እየተሰማት ነው፣ በብዙ ነገሮች እንደደከመች እየተሰማት ነው እና አይዞሽ አለንልሽ ልንላት ይገባል። እንደዚህም ስታደርጉ የነበሩ አለንልሽ ስትሏትም የነበራችሁ እህቶች እንግዲህ እጅግ በጣም እናከብራችኋለን፣ እናመሰግናችኋለን። ድጋፋችሁ ሁሌም እንግዲህ ከሁሉም ሴቶች ጎን ይሁን እንላለን። እንግዲህ ከዛም አልፎ የመጨረሻ የተባለው እንግዲህ ደብዳቤ ለሩታ የደረሳት በአብርሃም በኩል ነው። ይህም ምንድን ነው? እሱ ነገሮች በሙሉ ተስተካክለው ክሱን አንስቻለሁ፣ እኔ ከዚህ በኋላ ከአንቺ ጋር መካሰስም ሆነ ምንም ነገር አልፈልግም። ነገር ግን ከዚህ በኋላ ጫፌ ላይ እንድደርሽ አልፈልግም። ከዚህ በኋላ እኛ ያለንበት አካባቢ፣ እኛ በምንኖርበት አካባቢ ስለኛ ጉዳይ በእኛ ህይወት ዙሪያ ውስጥ እንድናገኘሽ አንፈልግም። ስለዚህ ራስሽ ርቀትሽን ጠብቀሽ ኑሪ። እኔ ልጄን በሚመለከተውና ህግ ባስቀመጠልኝ መንገድ መሰረት ልጄን መጥቼ አያለው ብሎ እንግዲህ በፖሊስ በኩል እንግዲህ ይህ ደብዳቤ ወደ እሷም እንዲላክ ተደርጓል። ይህ ምንድን ነው? እሱ ፖሊስም የራሱን ነገር አይቶ እንግዲህ ክስ መስርተውባቸው እንደነበር ሁላችንም እናስታውሳለን። ለዛም ተጠያቂ ሆና እንግዲህ ልጇን የምትነጠቅ ልጇንም ከልጇ ጋር በተያያዘ ከባድ ፍርሃት ውስጥ ሆና ትናንትና ማታ ለገኒ ልጇንም እንግዲህ አደራ ስትል አይተን ነበረ ከኤፍሬም ጋር። ነገር ግን ይህ ሁሉ ነገር አብቅቶ ነገር ግን ከዚህ በኋላ ከአብርሃም ጋር ያላት ግንኙነት በልጇ በኩል ስለ ልጇ ብቻ እንዲሆን እንዲሁም ደግሞ አባትየው ብቻ መጥቶ ልጁን እንዲያይና ከዚህ በኋላ በምንም አይነት መንገድ በአብርሃም ህይወት ውስጥ ከሱ ጋር በተገናኘ ነገር ምንም አይነት ነገር እንዳይፈጠርም በማለት እንግዲህ ፖሊስም የራሱን ነገር አክሎበት በአብርሃም በኩል የሰጠውን እንግዲህ ቃል አድርጎ ነው እንግዲህ ይህ ደብዳቤ ለሩታ የተሰጣት። ይህ በጣም እጅግ በጣም መልካም ነው። ቢያንስ እንኳን ሩታ እንድትረጋጋ ያደርጋታል። ምክንያቱም አይተናል፣ ትናንትና እጅግ በጣም ፈርታ ነበረ፣ ስለ ልጇ አደራ ስትል ነበረ፣ በጣም ስታለቅስ ነበረ። በጣም ያሳዝናል። ፈጣሪ አሁን እንባሽን ያብሰው፣ ባዘንሽበት ልክ ደስታንና እንግዲህ ሰላምን እንዲሰጥ
እንዲሰጥሽ በእውነት እንመኛለን። ምክንያቱም በጣም ያሳዝናል። ብዙ ለፍታ ብዙ መጥፎ ጊዜያቶችንና ብዙ ብቸኝነቶችን አሳልፋ ነበረ። ዛሬ ላይ ደግሞ እንደገና ይሄ ነገር ሲደራረብባት ከአቅሟ በላይ ሆኗልና ለሩታን በዚህ ሰዓት እንደዚህ መሆኑ እጅግ በጣም የሚያሰጋ ነገር ነው። ምክንያቱም ሰዎች ወዶ አይደለም መጥፎ ነገር ውስጥና የሚገቡት ራሷን እንዳታጣ በዚህ መሀል ተስፋ ይበልጥ ቆርጣ መጥፎ ነገር እንዳይደርስባትና ከራሷም ጋር እንዳትጋጭ እንግዲህ እንፈራለንና አሁንም አለንልሽ ስትሏት የነበራችሁ የሩታ እህቶች በእውነት አንዳንዴ ከቤተሰብም በላይ እንደዚህ አይነት ቤተሰብ ማፍራት እንደዚህ የምር የስጋ ብቻ ሳይሆን እንደዚህ የመንፈስም አብሮነትን የሚያሳይ ቤተሰብ ማፍራት ቀላል ነገር አይደለምና በእውነት ሁሌም ለምታበረቱ ሴቶችን ለምታበረቱ ሰዎችን ለምታበረቱ ለሰዎች ደስታ የቆማችሁ ሰዎች አሁንም ፈጣሪ ጨምሮ ጨማብሮ ጤናውን እድሜውን ያላችሁንም ሀብትም ገንዘብም ሁሉን ነገር ይስጣችሁና ቀላል አይደለምና አሁንም ለሩታ ከጎኗ ሁላችን ልንቆም ይገባል። ምክንያቱም ሩታ በጣም ለበርካታ ሰዎች ታስፈልጋለች። ከምንም በላይ ለልጇ ለልዑሌ አስፈላጊ እናት ነችና ይህ ነገር ደግሞ የሩታ መኖር ሲቀጥል የሩታ ደህንነት የሩታ ጤና የሩታ ብርታት ሲቀጥል ነውና ይሄ ሁሉ ነገር የሚሳካውና የሚሆነው ሁሌም እንድትበረታልን አይዞሽ አልነንልሽ ልንላት ይገባል። በሌላ በኩል እንግዲህ አንድ በጣም አስገራሚ ነገር ያየ ነው። ትናንትና ማታ የአብርሃምና የሄርሜላ ደስታ ጥግ እንግዲህ ድረስ ሲጨፍሩ ብዙ ነገር ሲያደርጉ በጣም የሚያስገርም ነገር ሲያደርጉ አይተናል። ነገር ግን እኛ ለሄርሜላ አንድ መልእክት አለን። ይህ መልእክታችንም ምንድነው? እሱ ሄርሜላ ዳግም እንዳትሰበሪ ዳግም እንዳትወርቂ በአብርሃም በኩል ዳግም መጥፎ ነገር እንዳይገጥምሽ አሁንም ነገሮችን በብስለት እንዲሁም ደግሞ በጥንቃቄ ማድረግ ይገባሻል ብለን እናስባለን። ምክንያቱም የአብርሃም ነገር እጅግ በጣም አሳሳቢ ነው። ዛሬ ላይ የሆነ ነገር ሰላም ነው ሲባል ነገ ደግሞ የሆነ ነገር ተቀይሮ እናየዋለን እና የደስታም አንዳንዴ ልክ ሊኖረው ይገባል። ሁሉ ነገር ጥግ ድረስ ሲሆን መጨረሻው መሰባበር ይሆናልና የምንወጣበት መንሰላል መውረጃችንንም እንደዛው አስተካክለን ነው እንጂ መሄድ ያለብን አንዴ ወተንበታል ብለን መንሰላሉን ሰብረን ወይም ደግሞ ጥለን ዞር ማለት አይገባንም። ነገ ልንወርድ እንችላለን እና መውረድ እንፈልግ ይሆናልና እባክሽን ሄርሜላ ሁሉንም ነገር አንቺም በቅጡ አድርጊው። እንደ ሴትኛም ደግሞ ከአንቺ ጎን መቆም እንፈልጋለን፣ እንድትበረቺ እንፈልጋለን እና ነገ ላይ እንዳትሰበር የበለጠ እንዳታዝኝ እንዳታለቅሺ በአብርሃም እንዳትጎጂ ከዚህ በፊት የተፈጠሩት ነገሮች በሙሉ አሁንም ድጋሜ እንዳይፈጠሩ እባክሽን አንቺም ሁሉን ነገር በልክ አድርጊው። የምታደርጊውን ነገር ጥንቃቄ አድርጊበት። ከአብርሃም ጋር ያለሽን ነገር በጣም በግልጽ በራሳችሁ መንገድ ብቻ እንድታደርጉትና አንቺም ነገ ላይ መጥፎ ነገር እንዳይገጥምሽ እንግዲህ ፈጣሪ ብርታቱ እንዲሰጥሽ እንዲያጠነክርሽ እንዲሁም ደግሞ ብልሃቱንም እንዲሰጥሽ እንመኝልሻለን። ውድ ቤተሰቦቻችን እኛም ደግሞ የደረሱንን አዳዲስ ነገሮች ለእናንተ በዝርዝር አደረስናችሁ። እንግዲህ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። አሁንም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ከወደዳችሁት ላይክ እያደረጋችሁ አብሮነታችሁን ይቀጥል እንላለን። በያላችሁበት ሰላም ሆኖልን